ካራማራ በአሸናፊነት ብቻ የሚኖር ረቂቅ ሚስጥር ኢትዮጵያዊነት። ጦር ሜዳ ወርጄ ተዋግቼ አላውቅም። በመሳሪያ ትግልም የማምን ሰው አይደለሁም። ነገር ግን ከአንድ አይሉ 3-4 አጎቶቼ ለዚች ሀገር ድንበር ወድቀዋል። ታሪኬም ነው። በተለይ የኢትዮ ሶማሊያ ጦርነት አባቴ የሀገራችን ቀደምት የከባድ መኪና ሹፌሮች አንዱ የሆነውን የወቅቱ 100 አለቃ ሲሳይ አየለ በአውደ ውጊያ የተሳተፈበት፣ ወይዘሮ ወርቅነሽ መኮንን በስንቅ አቅራቢነት ጀብድ የፈጸሙበት በመሆኑ ዝክረ ካራማራ በሚል እነሆ በተከታታይ ጽሑፍ ወቅቱን እያነሳው ወደ እናንተ ለማድረስ ተነስቻለሁ። የሀገራቸውን ድንበር በውጭ ወራሪ ኃይሎች ሲደፈር ጨርቄን ማቄን ሳይሉ ለውድ ሀገራቸው ህይወታቸውን ቤዛ አድርገው ለለፉ ጀግኖች፣ አካላቸው ለቆሰሉ ወታደሮች ታላቅ አክብሮት አለን። ታሪካቸው መንገር አለብን የምትሉ እነዚህን ጽሑፎች ሼር ማድረግ ትችላላችሁ እንድትዘልቁ። እኔ ወዳጃችሁ ጋዜጠኛ ታዲዮስ ታዴ የማሜ ልጅ እጠይቃለሁ ሲል የጽሑፉ ባለቤት ይገልጻል ሐሳቡን። ክፍል 1 ጀመረ። ሰሜንና ደቡብ ሶማሊያ ተብለው በሁለት ቀን ገዢ ሀገራት ሲተዳደሩ የነበሩ አንድ የሚሆኑበት ዘመን መጣ። ቀድሞ በቀኝ ገዢዎች ፍላጎት ሰሜንና ደቡብ ሶማሊያ ተብለው ነበር። አፍሪካውያን ከቀኝ ገዢው ነፃ እየወጡ ነበር። የተባበሩት መንግስታት ድርጅት በሶማሊያ መንግስት እንዲመሰረት ወሰነ። በ1952 በሶማሊያ መንግስት ተመሰረተ። እንደ ሀገር ከተመሰረቱበት ዕለት ጀምሮ ለእናንተ ሀገር ኢትዮጵያ ጥላቻ ማሳየት የጀመረው አዲስ የተመሰረተው የሶማሊያ መንግስት ከ1953 በኢትዮጵያ ትንኮሳውን አሃዱ አለ። በምስራቅ አፍሪካ ታላቋን ሶማሊያ ለመፍጠር ቅዠት የኢትዮጵያ ምድር ኦጋዴንን መያዝ በማቀድ ድንበር ጥሶ ገባ። የኢትዮጵያ ልበብርቱ ጦርም ረጋግጦ አባረረው። በዚያ ያልተማረው ለአመታት ራሱን አደራጅቶ በ1956 በርፌርፌር በኩል ዳግም ወረራ ከፈተ። አሁንም ክንደብርቱ የኢትዮጵያ ጦር ድምጥማጡን አጠፋው። ኢትዮጵያ በልጆቿ የማይዝሉ ክንዶችን እንደምትጠብቅ የተረዳው የሶማሊያ መንግስት በሽንፈቱ እየቆዘመ ለአመታት ተቀመጠ። በኋላም ፕሬዝዳንት አብዲራሺድ አሊ ሸርማኪን በመፈንቅለ መንግስት አስወግዶ ስልጣን የያዘው የዚያድ ባሬ መንግስት ከ40 ሀገራት በሚያገኘው የገንዘብ ድጋፍ በአሜሪካ ይዞባይነት የቅዠት ሁሉ ቅዠት የሆነውን ታላቋን ሶማሊያ የመገንባት ከንቱ ምኞት ይዞ ተነሳ። ለረጅም ዘመናት በነገስታት ስትተዳደር የነበረችው ኢትዮጵያ የንጉሱን ስርዓት ሽሮ አዲስ ስርዓት የያዘ ያልተደራጀ አቅም የነበረው ወታደራዊ የደርግ መንግስት መንበሩ ላይ ሆኗል። ለዚያድ ባሬ ደጋፊዎች ኢትዮጵያ መውረር ቀላል ተራ ነበር መሰላቸው። የአረብ ሀገራት የገንዘብ ድጋፍ ያጠናከረው ግዙፍ የምድር ጦር፣ የአየር ኃይል፣ የባህር ኃይል፣ አሜሪካና መሰሎቿን ያስታጠቁ ዘመናዊ መድፎች፣ ታንኮች፣ ተዋጊ ሄሊኮፕተሮች፣ በፈጣን ተዋጊ ሚግ አውሮፕላን፣ በአየር መቃወሚያ መሳሪያ፣ በጸረ ሰውና በጸረ ታንክ መሳሪያዎች፣ ረጅም ርቀት በሚመቱ መትረየሶች፣ ሌሎችም መታጠቁ የልብ ልብ ሰጥቶት ድንበር ማስፋፋትን ተንቀሳቀሰ። የሶማሊያ መንግስት እንዲህ እየተደራጀ በነበረበት በዚያ ዘመን በኢትዮጵያ በኩል ያለው አንድ ነገር ብቻ ነው። አልሸነፍ ባይነት፣ አይደፈሪነትና ልብ። የትጥቅ መብዛት መደራጀት፣ ዙሪያውን በደጋፊዎች መከበብ ሁሉን እችላለሁ እንዲል ያደረገው ዚያድ ባሬ ያልጠና መንግስት ያላት ሀገር መወረር ቀላል መስሎ ታየው። የሶማሊያ መንግስት በኢትዮጵያ ሲንቀሳቀሱ ከነበሩ ነፃ አውጪ ነን ባይ ቡድኖች ጋር ወዳጅነት በመፍጠር ተማማለ። በዚያ መሰረታዊ ኢትዮጵያውያን በአራቱም አቅጣጫ በጦርነት ማዋከብ በሚል ዓላማ ተንቀሳቀሰ። የሶማሊያ መንግስት በኢትዮጵያ የሚያግዙትን ቡድኖች ካደራጀ በኋላ የወረራ ተግባሩን መፈጸም ጀመረ። በደሎችን በኢትዮጵያውያን ላይ ይፈጽም ጀመር። በኢትዮጵያ ውስጥ የነበሩ ሌሎች ድርጅቶች በኢትዮጵያ ላይ ጦርነት ከፈቱ። አዲሱ መንግስት ከባድ ፈተና ገጠመው። የዚያድ ባሬ ጦር ደሃገቦር፣ ቀብሪ ዳሃር፣ ዋርዴር፣ ጎዴናና ሌሎችም የምስራቅ ኢትዮጵያ ከተሞችን ወረረ። ይህን ያዩት ደፋሩ መንግስት ኃይለማርያም ጦር ይዘው ወደ ካራማራ ገሰገሱ። መንግስቱ ኃይለማርያም አዲስ መንግስት በቂ ጦር አሰልጥኖና አደራጅቶ ሀገር የወረረውን የሶማሊያን ጦር ረግጦ እስኪያባርር ድረስ የኢትዮጵያ ሰራዊት እንዲከላከል ትእዛዝ ሰጡ። በውስጡ ተሰግስገው ጦሩን ሲያሸብሩ የነበሩት በጦሩ ፊት ተቀጡ። የመንግስት ኃይለማርያም ትእዛዝ ሀገርን ካደጋ የታደገ እንደነበር ፍቅረ ስላሴ ወግደረጽ ጽፈዋል። ኢትዮጵያ በወራሮችና በባንዳዎች ክፉ ስራ ተወጠረች። አዲሱ መንግስት በየአቅጣጫው ተወጠረ። ከሀገር መሬት 1 ኢንች አይወሰድም የሚሉት ፕሬዝዳንት መንግስቱ ኃይለማርያም አዲስ ስልት ቀየሱ። ሀገራቸውን የወረረውን ወራሪ ለማስቆም የእናት ሀገር ጥሪ ያደረጉ። መንግስቱ ኃይለማርያም በሚያዝያ 4 1969 ዓ.ም በመገናኛ ብዙሃን ፊት ቀርበው ሀገራዊ ጥሪ አቀረቡ።
ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች። በአሁኑ ሰዓት የአብዮታዊ እናት ሀገራችን ዳር ድንበር የማይገባው አንድነታችን በውጭ ኃይል እየተደፈረ ነው። በአብዮትና በአንድነታችን በጠቅላላው በህብረ ብሔራዊ ህልውናችን ላይ የሚደረገው ወረራና ድፍረት እጅግ አሳሳቢ ሁኔታ ላይ ደርሷል። ለብዙ ሺህ ዘመናት አክብሮን የኖረውን አኩሪ ታሪካችንን በዚህ አብዮታዊ አዲስ ትውልድ መጉደፍ የለበትም። ሀገር ወዳድ ኢትዮጵያውያንና ኢትዮጵያውያን የኢትዮጵያ ህዝብ ክብርህንና ነጻነትን ለመድፈር ሀገርህን ለመቁረስ የመጣውን ወራሪ ለመደምሰስ የምትዘጋጅበት ጊዜ አሁን ነው። ተነስ፣ ታጠቅ፣ ተዋጋ፣ እናሸንፋለን ሲሉ መረር ያለ ሀገራዊ ጥሪ አቀረቡ። ሀገር ጠርታው ተኝቶ የማያድረው የኢትዮጵያ ህዝብ ከዳር ዳር ተስማማ። የተከበረች ሀገሩን የደፈረውን ጠላቱን ለመደምሰስ ተንቀሳቀሰ። ንቡ ተነሳ፣ አንበሳው አገሳ፣ ወየውለት ለዚያ ወራሪ። ኢትዮጵያን ወደ ጦር ማሰልጠኛ ተመሙ። የእናት ሀገር ፍቅር ሰንቀው ሰለጠኑ። ጠላት ወረራውን እያሰፋ ነው። የኢትዮጵያ ውስጥ ተገንጣዮች ጉልበት ያደረጉትና የውጭ ድጋፍ የነበራቸው ፕሬዝዳንቱ የድንበራችን አዋጅ ይደርሳል ባሉት መሰረት ተንቀሳቀሱ። ሰራዊቱ በሶስት እዞች የተዋቀረ ነበር። 26ኛው እዝ በሰሜን ሶማሊያ ሀረርጌሳ ላይ፣ 21ኛው እዝ በማዕከላዊ ሶማሌ ዱስ መረብ ላይ፣ 60ኛው እዝ በደቡብ ሶማሊያ ባይዳዋ ላይ ነበሩ። ለግንዛቤ እንዲረዳ አንድ እዝ፣ ሁለት እግር ክፍለ ጦር፣ አንድ ሜ ክፍለ ጦር ታንክ ብርጌድ፣ አንድ መድፈኛ ብርጌድ፣ አየር መቃወሚያ ብርጌድ ይዞ የተዋቀረ ነበር። ከላይ ከተጠቀሱት እዞች ሌላው 45ኛ 43ኛ የተባሉት በሰው ኃይል በትጥቅ ያልተሟሉ ለውስጥ ጥበቃ ሞቃዲሾ አካባቢ ነበሩ። በምስራቅ ኢትዮጵያ ለበርካታ ዓመታት ድንበር አስከባሪ ሆኖ የኖረው አንበሳው 3ኛው እግር ክፍለ ጦር ሲሆን በግንባሩ 26ኛና 21ኛ እዞች ተሰልፈዋል። የሶማሊያ መከላከያ ኢትዮጵያ በመደበኛ ሰራዊት ለማጥቃት 3 ምዕራፍ ያለው እቅድ ነድፎ እንደነበር በታሪክ ተጠቅሷል። በምዕራፍ 1 በ21ኛው እዝ ዋርደር፣ ቀብሪ ዳሃር፣ ጎዲናና ደጋሃቡርን አጥቅቶ መያዝ፣ በምዕራፍ 2ኛው በ26ኛው እዝ ጅጅጋ፣ ድሬዳዋ፣ ሀረርን መያዝ፣ በምዕራፍ 3 በ21ኛውና በ26ኛው እዞች በጋራ አዋሽ ላይ መከላከያ መያዝ ነበሩ። የዚያድ ባሬ ሰራዊት በመጀመሪያ የውጊያ ምዕራፉን ኦጋዴን ውስጥ የወገን ጦር ሰፍሮባቸው በነበሩት ገላዲን፣ ዋርደር፣ ቀብሪ ዳሃር፣ ጎዲና፣ ደጋሃቡር ወዘተ ላይ ሐምሌ 5 ቀን 1969 ዓ.ም ማጥቃት ሰንዝሮ የሶማሊያ የበላይነትን ተጠቅሞ ሁሉም ቦታዎች አስለቅቆ በቁጥጥር ስር አዋለ። መንግስቱ ኃይለ ማርያም በሶቪየት ህብረት ጉብኝት አደረጉ። ከፕሬዝዳንት ብሬዥኔቭ ጋር ተወያዩ። ውይይቱ ፍሬ አፈራ። በሌሎች ሀገራትም ጉብኝት አደረጉ፣ ድጋፍም አገኙ። ኩባም ከፍተኛ እገዛ አደረገች። ኢትዮጵያውያን ሰንደቃቸውን አስቀድመው በዚያ በረሃ ከጠላት ጋር ተናነቁ። በወራሪው ኃይል የተያዙ አካባቢዎችን ነጻ እያወጡ ጠላትን እንደ ቅጠል እያረገፉ ቀጠሉ። የዚያድ ባሬ ጦር ኢትዮጵያ ጦር መቋቋም ተስኖት በበረሃ ወድቆ ቀረ። ብዙ ተማረከ። ነፍስ አውጪ ያለው ፈረጠጠ። ዚያድ ባሬ አብዝቶ ደነገጠ። የተኩራሩበት መንግስት አደጋ ገጠመው። ወደ ካራማራ ገሰገሰ። በየካቲት 23 የአድዋ ድል በዓል ያከበረው የኢትዮጵያ ህዝብ ሌላ ድል እየቀረበለት ነው። ይቀጥላል።